ሰላም ሰላም ጤና ይስጥልን ክብራትና ክብራን የቤንጃ ቭሎግ ቤተሰቦች እንደምን አላችሁ? በያላችሁበት ሁላችሁም ሰላም ሁኑ። እዚህ ቻናል ላይ ትንሽ ጠፋ ብዬ ነው የመጣሁት። ከፍራንክፈርት በኋላ አልመጣሁም። ያው በነገሮች ቢዚ ያው ሌሎችም ቻናሎች አሉኝ እንደምታውቁት ጊዜም ስለጠፋ ነው። በያላችሁበት ሁላችሁም ሰላም ሁኑ። ዛሬ የሆነ ቦታ እንሄዳለን። ጀርመን ላይ እንግዲህ አሁን በጣም በፍጥነት ነው ክረምቱ ተመልሶ የመጣው። በአንዴ በቃ ልም ያለ ክረምት መስሏል። ደመናውን እዩት፣ ቀውጥ የሆነ ደመና ነው። ዛሬ ይሄን የቭሎግ እየቀረጽኩ በምን ቀን ነው መሰላችሁ የምቀርጸው? በነገራችን ላይ በዚህ ጋር ማቋረጥ እንችላለን። ጭር ስላለ በዛ ጋር ከምንዞር ያው ህገወጥ ነገር ዝናብም እያካፋ ነገር ስለሆነ እና ዛሬ ይሄን ቪዲዮ እየቀረጽኩ ያለሁበት ቀን አባይ የተመረቀ ቀን ነው ማለት ነው። አባይ አልቆ ደስ በሚል ሁኔታ የኢትዮጵያ ሕዝብ ደሙን፣ ገንዘቡን፣ ላቡን፣ ሀሳቡን፣ ጊዜውን የፈጀበት ግድብ ነው። በጣም ደስ ይላል። በነገራችን ላይ በዚህ ግድብ ላይ ወደ ስንት ነው 115,000 ሰው ሞቷል ተብሏል። 15,000 ሰው በዚህ ግድብ ምክንያት ሞቷል ተብሎ ብዙ ዝግብ ተነስቶ ነበረ። ምክንያቱም እንዴት አንድ ግድብ ሲሰራ በ14 ዓመት ውስጥ ምን አይነት የግንባታ ሴፍቲ ቢኖር ነው የሁሉ ሰው የሚያልቀው የሚል ነበረ ውዝግቡ። አሁን እንደገና ክሊር ለማድረግ እንደገና ሪፖርተር ያወጣው ዘገባ 15,000 ሰው የሞተው ግድቡ ቦታ ላይ ሳይሆን ከግድቡ ጋር በተያያዘ በሌሎች ምክንያት ነው። ማለትም እቃ በማጓጓዝ ሊሆን ይችላል፣ በጥበቃ ላይ የነበሩ በአካባቢው ግጭት ተነስቶ ከነበረ ምናምን ብቻ ከግድቡ ጋር በተያያዘ አንዳንድ ምክንያቶች ነው እንጂ በምንድን ነው ቀጥታ እዛ ግድቡ ላይ አለም። ግድቡ ላይ በ14 ዓመት ውስጥ የግድቡን ስራ እየሰሩ ከነበሩ ሰዎች ውስጥ ወደ 100 ሰው ነው የሞተው ብለዋል። እንግዲህ ይሄ በአጠቃላይ ግን 15,000 ሰው በተያያዘ ምክንያት ሞቷል ማለት ነው። እና ይሄም ነው ደምም ላብም ገንዘብም የፈጀ ፕሮጀክት ነው የሚያስብለው ይሄ ነው። ስለዚህ ግን የሁሉ ዋጋ ተከፍሎም ቢሆን በጣም አሪፍ የሆነ ጊዜ እንደማያልቅ የለም አልቋል። ብዙ ግን የፕሮጀክቶች መሸጋሸግ ሊኖር ይችላል ምናምን ብዙ ነገሮች ሊኖሩ ይችላሉ፣ ግን አልቋል እንደምንም። በመሀል ላይ እንደምታውቁትም በጣም ብዙ ችግር ነበረበት። ምንድነው ይሄ የተጨበረበረ ነገር ነበር፣ ያልሆነ ግንባታ ተሰርቶ በጣም ብዙ ሚሊዮን ዶላር ኪሳራ ደርሷል ምናምን። ብቻ ግን ደስ የሚል ነው። ዞሮ አልቆ እንግዲህ ለወደፊት እንግዲህ ብዙ ተስፋ ይጣልበታል። ሌሎች ግድቦችም ከዚህ በኋላ ለመስራት እቅድ እንዳለ ተነግሯል። ያው ደስ ይላል። እንግዲህ አሁን ዛሬ እንግዲህ የምንሄደው ስፔሻል የሆነ ቦታ ነው። ትሬናችን አሁን ስንት ደቂቃ ይቀራታል? 3 ደቂቃ። እዚህ ላይ አይታይም፣ ብልጭ ነው የሚለው የካሜራው ሴንሰር እና ይሄ የትሬኖች የደቂቃ ማሳያ ጽሁፍ አያሳየውም ካሜራው። ብልጭ ደርገም ነው የሚለው።
እየደወልኩ ነው እስቲ ያው ጭር ነው ሰው ስለሚታይ ይሄ ምኑ ጭር ነው እንዳትሉኝ በስራ ቀን በጣም ጭር ነው እዛ ጋር ማን ይታያቸዋል ከዛ የሚመጣ ሰው ለዩት ከርቀት እንግዲህ ተራን ፒስ ነው ፒስ ነው ደወልኩኝ እኮ እንዴት ናችሁ ያው ቡም ሻካላጋ ቡም ሻካላጋ ፒስ ነው አማን ነው ፎቶውን አገኘው አንድ ደቂቃ ከዚህ ታው ጃየው ታሪክ ነው አንድ ትሬን እንይዛለን ኦኬ ከዛ 30 ደቂቃ ደግሞ በእግር ነው እንሄዳለን ምን ችግር አለ ውሃ ያዛት ስንቅ ምና ስንቅ ያዛት ልጅ ስንቅ እንይዝ ነው ለክጀም ያ አንተ የበርገር ንጉስ ነግራቸው ነበር በእኛ እየነገርኳቸው በእንትን እየነገርኳቸው ነበር በኔ ዩቲዩብ ኦኬ ከተማውን አሳይቷቸዋል የማታ የጭፈራውን ላይፍ አሳይቷቸዋል አሁን ደግሞ የምግቡን ላይፍ የምግቡን ላይፍ የመጠጡን የጭፈራውን አይተህ ከነጋ በልታችኋል ግን ምን አይነት በርገር ቤት ነው ከነጋ በልታችኋል ከነጋ እኔ በቀን አንዴ እኮ ነው በላው በቀን አንዴ ባያራሰተ ይሄኛው ሲጨመር ሁለቴ ማለት ነው ይሄኛው ሲጨመር ለምን ወይስ ለተመልካቹ ስትል ነው የሚባለው እዚህ ሀገር በርገር እኮ ነው እንጂ ይሄኛው ነው እንግዲህ ዳኒ ነው የሚያደርገው ስቴክ ነገር ነው ይሄ ስሙኒ ነች የምታክለው ምን በርገር ስቴክ ነው እኮ እንደዚህ ኦኬ ይጀመራል ልታኩስበት ነው እንዴ እንዴ እንዳያስፈርሙኝ ምን አይነት ፌመስ ሰው ቢሆን ሁለት ካሜራ እኮ የጣዱበት ብለው እንግዳችን መጣ ቤንጃ ይባላል ታውቁታላችሁ በአምስት አይነት ስራ ነው የሚያውቁ ቭሎገሮች ሰብሰብ ብለናል ትላለህ በአምስት አይነት ስራ ነው የሚያውቁ በሶስት እንዴ በአራት ሶስት ቻናል አለ ሁለት አንድ ኖርማል ፖድካስት አንድ የሚያስገርም ምናምን አይነት የሚሰራበት ፖድካስት ፖድካስት ማለት ነው ከዛ ሁለት ሪአክሽን አንድ ቭሎግ አምስት እኔ ደግሞ ሞዶ የነበረው በፊትም መማያው አገር ቤትም እያለው እንትኑ ነበር የወንጀል ታሪክን ይመቸኝ ነበር ወንጀል መስራት አቆሙ እንጂ ሰው ቀነሰ እንጂ በጣም ኢንተረስቲንግ አይደል የወንጀል ከውጭ ነው የሚተረጎሙት በጣም ግን አድካሚ ነው ስራው ወንጀሉን መተንተን ራሱ ደግሞ ያናዳል ይወላ ታሪኩን ራሱ ሲሰማው ራሱ አንዴ እያለቀስክ ነው በመሃል ፖዝ እያረክ እኔ ማለሱ እየገለጽኩ ነበርኩ ስራ ያልቅም እንዴት ገለጽ ችግር የለም ፖድካስትም ታውቁታላችሁ በሌላ ደግሞ በምንድነው በብሎግ የራስ ብሎግ ብሎግን እንግዲህ ወጣ ገባ እያልኩኝ እየሰራሁ ነጭ አይገባም ምናምን ብለህ እንደውም እዚህ ኮሜንትም እንዴት ነጭ አይገባም ያረበራ ቁም ነገር ወይ አንተ ቻናል አንድ ቀን ኤክስፐሪመንቱን እናሳየለን ለምሳሌ በአፍ ስትለው ሰው እውነታ አይመስለውም ገብቷል እዚህም ሀገር የሚኖር ሰዎች ሆነው ምንድነው አንተ ቤንጃ እዚህ እኛ እናቀውም እንዲጀር ማን እንዲህ ያለ ምናምን ይላል ስለዚህ አንድ ቀን ፕሩቭ እናደርገዋለን አንድ ሰው ከርቀት ሆኖ እኔ ልንቀርጻል ለመግባት ሲባል እንዴት ከፊታችን ነጭ ገብቶ እንዴት ጥቁር እንደሚመልሱ ሊያውም የሚያናደው እኔ የሚያናደኝ ነጭ ማለት ነው በይሄ በስሊፐርም ሊገባ ይችላል ቁንጣ አድርጎ ምናምን እኔ ነጭ ቁንጣ አድርጎ ቁንጣ አድርጎ በስሊፐርም ሊያስገቡ ይችላሉ አንተ ቆዳህን እንደዚህ ዳይመንድ አድርገህ ሊመልሱ ይችላል አስገቡ እና ግን ምክንያቱንም ተናገር ያለው ከዚህ ቤት ምክንያቱ ምንድነው ገብተንም እኛ ውስጥ እንትን ስለሚደረግ ነው ማለት ሴቶቹ አለባበሳቸው በጣም እንትን ስለሆነ ይነካኳቸዋል ምናምን ስለዚህ ይረብሻሉ ውስጥ ያንን ስለሚፈሩ ጋርዶቹ አለማስገባት ነገር አለና ግን እኔ ደግሞ ያየሁት ይሄ ከተማ ነው ትንሽ የሚያስቸግረው እኔ ራሴ ካይታኝ ኤክስፒሪየንስ ትንሽ ያስቸግራል አሁን ዶርትመንድ ምናምን የትኛውም ቦታ ይገባል አይደል ከሪያለው እንዳለ ገብቻለሁ እዛ በብዛት ያለው ኦኬ ሌላ ደግሞ እኛ ያለውበት ገጠርም የጀርመኖች ቤት ነው አንድ ምንም እኔ እንደውም የሆነ ልጅ ታወቄ መንገድ ላይ ተዋወቁ አብረን ሄደን ሞሮኮይ ነው ኦኬ ወረቀቱ ዱልዱም ነው ለምሽ በሱም ገብቷል
ምንም ችግር የለባቸው። በእድሜህ ብቻ ከ16 17 የሚያስገባቸዋል። 16 ከሆኑ ሴቶቹን ይሄ አንዷን ስትለን ነበር ፈርሙልን ምናምን ይረለ እሱ ባንተ ኃላፊነት እሷ ክለብ እንድትገባ ማለት ነው። ፈረምክላት ጋር ያስገባታል። ኦኬ እንዴት ከፈረምክላት ለሷ አለችን መታ ፈርሙልን ምናምን እንደዚህ ፈርመህላት ለጋርዱ በእኔ ኃላፊነት ብለህ በኋላ ግን አንተ ለጣጣ ውስጥ የምትገባው ጠየቀች። ከዛ አብረውን ጀርመኖች ነበሩ ቦታው እኔ መጀመሪያ ነበር እዚህ ሄድኩት። ከዛ እሱ ቋንቋ አይችልም ማለት ማን ልጁን እያስጨነቀች ፈርሙ እንዲያስገባት ማለት ወረቀቱም ሁሉም ነበር። ማንም ያስገባል 18 ካለፍ ከዛ ችግር የለባቸው መግቢያ ትከፍላለህ ትገባለህ። እዚህ ግን ማለት ነው እኔ አዲስ አበባ ላይ ራሱ ቤቱ ትንሽ ክለብ ነው የሚመስለው በጣም የዚህ ሀገር ክለቦች የድሮ ፋሽን ያላቸው ውስጣቸውን አጠብቀው የሚገርም ክለብ መስሎ ትገባለህ። ውስጡ ግራ ነው የሚያጋባው። ለዛ ቤት ሲከለክል ደግሞ ደም ነው ይፈታል። ግን ኢትዮጵያ ነው ኢንተሪየር ዲዛይን ክለቦች የሚያምሩት ኢትዮጵያ ነው። እዚህ ምንም ዝም ብሎ ነው ክለብ ሌላ ደረጃ ላይ እዚህ ዝም ብሎ እንደውም እኔ ካየኋቸው ሌላ ዱሰልዶርፍ ምናምን አሪፍ እንትን ዱሰልዶርፍ ይሄን አለ እንትኑ ነው የሚያምረው መንገዱ ምናምን ስታታ ያምራል። ጭር ነው ዛሬ ለነገሩ የሚገራርም ክለብ አላቸው የሚያማምር ክለብ። ኦኬ ደግሞ ያስቸግሩ ዘመናዊ ቤት ገብተህ እዚህ የእንጨት ቤት ሲከለክሉ ገባህ። ከባድ ነው። ግን አንተ ስንት ጊዜ ብዙ ጊዜ እንትን ብላ አይተሃል የክለቦች ቦታ ምናምን ኢቨንቶች ምናምን ገብቻለሁ። እኔ ያስቸገረኝ ዱሰልዶርፍ ብቻ ነው አንተ የሰራበት ቤት ገብቻለሁ። ግን እንደዚህ በቀላል አትገባም። ሰው የሚያውቅ ከሌለ በሰው ምናምን ልክ እንደ ሀገር ቤት ቀበሌ ማለት በሰው እንደዚህ ነው የሰፈር እንግዲህ ታዲያስ እንደዛ ነው። እንሂድ ያ ዳንታ ስለዚህ የልብስ ጥግ አሳየታቸው ያስገቡ እንዴ በፍጹም ያው አሁን ዛሬ ምን አሁን ይሄ ለሰፈሩ ለማያውቀው ሰው የሥራ ቀን ሆኖ ሰው ያለ ይመስላል። አሁን ጭር ብሏል እኮ ማለት ጭር። አንዳንድ ደግሞ የተረዳሁትን ፓርት ለምሳሌ አሁን እኛ ጋር ከስደተኞች ጀርመን ብቻ ነው ያለው ገጠር ጀርመን ብቻ ነው ያለው። ግን እዛ ይከለክሉ ዘረኛ ናቸው እንዳትላቸው። ይሄ ከተማው አንዳንዴ አውስላንደር ስደተኛም ሲበዛ እርስ በርስ አንዋደድም። አሁን አረብ ምናምን አንዳንድ ጥቁር ሆኖ ጋርድ ላይ አንተ ሊያሂድ ይችላል። አዎ ለምን ያናድሃል? ስደተኞች ጭራሽ ይጠምደዋል። እንደውም ማን እዚህ ዜጋ ሆኖ ጋርድ የሚሰራ እና የመጀመሪያ አረቦቹ አስቀያሚ ነው። ባረ የመጀመሪያ ቀን አንድ ወር የሰራው ጊዜ አሶጥ ጥቁር ነው የከለከለኝ። ከኔ ጋር አብሮ ቱርክ ያለውን አስገባው ነው የከለከለኝ። እኔ ልናገረው አልኩና ጥቁር ነው አታናደዳ ምን አገባኝ ገና በአንድ ወሬ ደግሞ ምን አስጠገበኝ ብዬ ነው እና ከባድ ያበደ ሳይክል ነው። ግን ከተማውን ወድጃለሁ። እኔም ብያቸው ነበር እኮ ናይት ላይፍ አሳያቸዋለሁ ብዬ በቃላት እኮ ስራ አላቸው አሪፍ ነው። በዛውም በቃ ይሄን ያልኩን አንድ ቀን መተን እሱ እንሰራላ ወይ ሁኔታ ነው ያስገባል አያስገባም። ያው ጀርመን እንደሚታወቀው የቢራ ሀገር ነው። እንግዲህ በየበረንዳው ቢራ ነው የሚቀመጡት። ሰኞ አሁን ዛሬ እንትን ነው ማክሰኞ አይመስልም ማክሰኞ ነው እንግዲህ ዛሬ ማክሰኞ እኔን የምመኘው ለሌላ ሰፈር እኮ እሑዱ ነው ቅዳሜው ነው አይደል? ሰው ቅዳሜ ማለፈ የለውም እኮ አትመርገጫም የለም። እግራሱ እየተጨፈለቀ ነው እኮ እሱ ለቴዲ እኮ ነው ያለ ለቴዲ እኮ ነበር ያለ የት ይሄ ነው ቤቱ? ኦኬ ይሄ ነው ቤቱ ብሏል። እንግዲህ ዳኒ ነው ያሳየን። ይሄና አይተነው ውጭ መተን ድቅ ውስጡን እንየውና አይተነው መተን ውጭ ድቅ ይሄኛው ነው ሪበርግ አይደለም ግን ስታይሉ እንደዚህ ሪበርግ እና ሜኗቸው ምን ምንድን ነው ያላቸው? አይ ሌሎች እኔ በቲክቶክ ላይ ስለሆነ ሌሎቹን እኔ አላውቃቸውም። የተለያየ ነገሮች ነው ያሉት። እኔ ሞክረው እኔ ያ ነው አጓጉቶኝ የመጣው። እስቲ እኮ ብለሃል እናየዋለን። ማርቨል መጨረሻ ላይ በጥንቱ እንዳንወጋገኝ ካልተገኘ ግን ዋጋው ብዙም አሪፍ ነው። ግን እኔ ምንም የለኝም ጉዳይ አይደለም ያናል። እንግዲህ ይኸው ከች ብሏል። በርገሩ በአጥን እንዴት ነው አሪፍ ውስጥ ያለው ዋጋው አንፃር እንዴት አየው? ዋጋው አሪፍ ነው ግን ቴስቱ መሆን አለበት። እንትኑ ነው አይ የሚጠቀሙት ስጋ እኮ ነው ትንሽ የሚያስወልደው በክኖት እና አጥንቱ ራሱ ኪሎ
ከባድ ነው። ኮመዞቹ እነዚህ ናቸው። ይሄ ዙስ ይሄኛው እንትን ነው አይደል? እሱ ዙስ አፋጭ ድንች ነው ይባላል። እንግዲህ ቴስት እናደርገዋለን ደግሞ እንዴት እንደሆነ። እኔ አሪፍ ይመስለኛል። ስታው እንዴት ነው? ባርቢኪው አይሸት? አዎ ይሸታል። ታጋ ያጥንት የለውም። ትንሽ ነው ስላለሽ ወይስ ትልቅ? ያጥንት የለውም። ለምን በዚህ ጋር ነው አለው ተላገለም የለውም። እንደዛ ጋር ነው ቪዲዮ ላይ እንዴት ነው? ኪሳራ። እስቲ ቴስት አድርገው መጀመሪያ። እስቲ ላሳያችሁ። እስቲ ዳኒ እንዴት እንደሆነ። አጥንቱ እንደዚህ ነው የምታወጡት። አጥንቱ እንደዚህ ነው የምታወጡት። ታያችሁ አጥንቱ እንደሚያክል። ጾም ነው ዛሬ? ጾም ዛሬ ፍስክ ነው። አለው ቴስት ተመልካቾች ያመለጣቸው ነው። ቴስት አለው መምጣት አለባቸው። አይሸታቸው በኮሜንት እንላክላቸው። ያበረ በርገር ነው ባርቢኪው ራሱ ሲወጣ ነው ጉዱ ጮማ ይው እንግዲህ የመጀመሪያ ባይት እነሱ ለተመልካቾች 33 ቀን ስላረፈርኩ ቪዲዮ ይሄ መጀመሪያ የመጀመሪያ እነሱ እኔ አስብላችኋል እንታጉሳችሁ የሸሸን ፋኒ እንዲጎርሳል ፈለገ የሚያሻሻቸው እና እስኪ ከዛ ደግሞ ቀጣይ ባይት እስቲ ኢምፕሬሽን ቴስቱ እንዴት እንደሆነ። የሚገርም ስጋ ነው። ለስላሴ ነው ተጨማለሁ። ሶፍት አለ። ሶፍት አላመጣልኝ። አላመጣም። አሁን እንጨቃጨቅኛ እኔ አመጣ። ያው እዚህ ውስጥ የለም እሱ። ስጋው ገራሚ ነው። የሚያምር ስጋ ቅቅል በርገር በለው አይደል? ስቴሱ እንዴት ነው? በጣም ነው ያበደ ነው። እኔ ማርያምን አይደለም ለምግብ ማርያምን በየራሽም እዚህ ጋር በጣም የሚጣፍጥ ምግብ ነው። ቴናውቶ ቴን አሁን አንተ ከመስፋኒ ደግሞ ቀምሶ ሪአክሽን ይሰጠናል። አልጎረስም እሺ የፋኒ ይወላችሁ እስቲ ዳኒ እንግዲህ ጓዛለሁ 20 ኪሎ ሜትር ቢሆን ለዚህ በርገር ብሎ ጓዛለሁ። እስቲ ቴስት እናደርገዋለን። የሆነ የሚፈሱ ነገር አለ ታውቃለህ? Der bewegliche Handlungsdruck ist ja nicht vergleichbar wie in Deutschland, wo du dann noch einen Wahlkreis vor hast. ይሄ እንትን ያለ አይነት ነው። አሪፍ ነው ስጋው ጥቅጥቅ ያለ ነው። ይሄ እንዴት ነው? ስቲም ተደርጎ ትንሽ ይመስላል እንጂ በሙቀት የሚበስል ነገር ነው። የስቴክ ጣዕም አለው። ከአንድ እስከ 10 ገና ቆይ ደገም አንተስ ከአንድ እስከ 10? እኔማ 10 ሰጠሁ። ኦኬ 10 ከ10 10 ከ11 ከእኔ ሞዶን ሁሉ ነገር አሪፍ ነው። ውስጡ ያለው ነገር ስጋው ደግሞ ሞር ዳን ፐርፌክት ነው። ሲዝናቸው አሪፍ ነው። ስጋው ደስ ይላል ምናምን ሲዝኑ የሆነ ቴስት የሚቀረው ነገር ያለ ይመስለኛል። 10 አለ እሱ 7 ሲዝኑ ምናምን እንዴት ነው? አሪፍ ነው እሱ ሲዝኑ ምናልባት ለኔ ቴስት ሊሆን ይችላል እንጂ ስጋነቱ ምናምን ተሳስሎ አሪፍ ነው። ቴስቱ ማለት እንትን ነው። አሁን አንተ ሰማን ቴስት አቋርጥ የሀገር ቤት የቅቅል እየበላ አይነት የስጋው ቴስት ነው። እንዴት ነው? እንደ በርገር ክሪስፕ እንዴት ይበላል? የሆነ ጠንከራ አለ የቅቅል ስጋ እየበላ ነው አይደል? በቃ እኔ እሱ ጋር ቅቅል ከበላ 2 አመት። ኦኬ እና ቴስቱ በጣም ነው። ሬስፖርት ነጭ እንዳትረሱለት። ሳር ስኬት ነው የመጣው። ሳር
ለጥርስ በጣም ጠንካራ ምግብ የሚያስቸግር ጠንካራ በርገር ማለት ነው። ብዙ ነው ከሚጠበስ ደግሞ የተቀቀለ ነው እንደዚህ ከዛኛው በርገር ይሄ በጣም ጤናማ ነው። ይሄ ጤናማ ነው። ይሄ በቃ ባርቢኪው ዳቦ ብቻ ነው እንጂ ስቴክ ነው የበለጠ በዚህ ውስጥ ያለው በለው። በነገራችን ላይ እንትን ነው ጤናማ ነው። እንትን ይሄ እንደ በርገር ስጋ በእንትን የተጠበሰ አይደለም። ገብቷል። ከዛ መልኩ ካየ ነው በጣም እኔ አሁን ገና ኢንሳልጨር ነው ስጋው ተገምስ ነው አምጣለ ያዘ እና አሁን ሪኮመንድ አታደርገው ምን ለሌላ ሪኮመንድ አይደረግ በደንብ ያው አልትስታት ያለንበት ቦታ እዚህ ይመስላል። አልትስታት እንደገባችሁ እንግዲህ ዱዝንዶርፍ ያለ ሰው ነው የሚያውቀው። እንግዲህ ሊመጡ ያው በእኛ ሊንክ ከመጣት 9 ብር ቅናሽ ያላችሁ ሰውና ጉርፋ 19 ብር ግን ውድ ነው ወይስ ኖ በቃ ተገቢ ነው። ምክንያቱም ስጋው ምናምን ሳይው ትክክለኛ ሂሳብ አሁን ደግሞ ኑሮ ብዙ ነገሮች ጨምረዋል። ስለዚህ ፌር አንደኛ በስቴክ ሂሳብ በለው መስከስ አዎ እንዴ ፌር ነው፣ በጣም ፌር ነው። ሜኑ ሆኖ 19 ዩሮ ፌር ነው። ዶዞው የሌለ እኔ እንደውም ችፕሱን እሺ ቲክቶክ እንዳሳየዋችሁ አሪፍ ስቴክ በርገር እንቀምሳለን ብያችሁ ነበረ። ከዋጋው ስንመጣ መጀመሪያ ይሄኛውን በርገር ከነ ሜኑ ከኮካ ጋር አንድ ላይ 19 ብር ከ99 19 ብር ከ99 ማለት ነው። ይገባው ላይ ይገባው የሚለውን ሞክረን አብረን እናያለን። እንደምታዩት ይሄው አጥንት አለ። አጥንቱን ሳብ አድርጋችሁ ነው የምታዩት ይመስለኛል። ያ ስቲክ መጀመሪያ ይቀመስ። እንደ ስቴክኒ ነው የምታዩት። ስቴክኒ ነው የምታዩት። ቲክታክ ላይ በጣም ፌመስ የሆነ ቤት ነው። ለመሞከር እስኪ መተናል ዛሬ። ከ1 እስከ 10 ይገባዋል አይገባውም የሚለውን እኔ እንደዚህ ነው የምታዩት። ዋው ይመጣጣል። የበግ ነው የበሬ ግን? አይ በሬ የበሬ መሰለኝ። በሬ Also anfangs hat es schon auch wirklich geglaubt, aber zu dem Zeitpunkt hat er einfach verspätet. Ja, weil der immer geil. ስለዚህ አብረን ሞክረዋል። Also je näher man dabei kam, desto mehr war ich davon überzeugt, dass es von ihnen so eine Woche vorher war. Ich muss sagen, beim ersten Mal war ich wirklich überrascht. ስጋው ለስላሳ ነው በጣም እንደምታዩት። Meinst du denn, der Bürgermann Blick in das Handbuch der kleinen Autokraten? እኔ ከ1 እስከ 10 9 ሰጥቼዋለሁ። 10 ይገባዋል ኖርማሊ። የምር አሪፍ ነው። ውስጡ ማለት ነው ስጋው ማበሳሰል ባርቢኪው ነው። እኔ ከእንትኑ አኳያ የሲዝኑ ቴስት ለኔ በቃ እሱ ነው እንጂ ስጋውማ አንደኛ ስጋው አንደኛ። እኔ ደግሞ ባርቢኪው እወዳለሁ ነው። ደስ ይላል በጣም። መታችሁ ሞክሩት። ዲሰልዶፍ አድራሻውን አስቀምጥላችኋለሁ። እናንተስ ይገባዋል 20 ዩሮ ስላላችሁ ኮሜንት ላይ አስቀምጡልኝ። ይመቻችሁ። ፒስ እና መምጣት ልክ ነበር ነው ወይስ እንዴት ነው? አይ ነው ዲዘር አሪፍ ቴስት ነው። ለየት ያለ እንትኑ እኔ ቅመሙ ይሄ እንትኑ ነው እንጂ ስጋው ደስ ይላል። ይሄ ስሞክ ይሄ አረቦቹ ይሄ መሬት ቆፍረው የሚያመስሉት የግመል የከብስ የሚለው እንደሱ ነው። እና አንዳንዴ ሩዝ ላይ የሚጠቀም ሩዝ ለሱ ነው ማለት ልክ እንደሱ እሱ ነገሩ በጣም ተመችቶኛል። 7 የሰጠሁት በእንትኑ ነው በቅጣሙ ይሄኛውን ቴስት እንትኑ ይሄ የሚያፈሱበት እሱ ይሄኛው አልተመቸኝም። ቴስት የቅቅል ስጋ ቴስት አለ ያ እንጂ ያ በደም እኔ አጠገበኝ ስጋው ከባድ ስጋ እሱ ረስታችሁ ታውቃላችሁ። ምርጥ ነው። ወጭ ሌላ አማራጭ አለ ወይ ለዋለ ጣፋጭ አለ አለችስ Das wie früher, was in der Wald gebrannt hat und man nach Mütol gefragt hat, was die Kantenpizza ist. Dann hast du dann Klimaforscher und Mirakus. Ja, bitte noch. Ja? Sogar, ja. ደስ ይላል። ስጋ ስለምወድ ምን እንደዚህ እየፈለግን እንደማደንኛ እንጂ ባላየ ይሄ
እኛ ራሳችን መቸን ካሉ አዲስ ነገር ቴስት ማድረግ ልምድ የለም። ለዛ እኔ ወዳለሁ ግን ያ ኮሜንቱ ግን ከባድ መቻል አለ። ለየት ያለ ምግብ ሲበላ ከሃይማኖት ጋር ይገናኛል ከምናምን ይሄ እንደዚህ አይነት ምግብ አይበላም ምናምን ነው ይችላል። ግን አሁን አገኘሁ ሲፉድ በሚቀጥለው ሲፉድ እንሞክራለን። አንድ ጀከባ አንድ የሲፉድ እንሞክራለን። ኮሜንቱን ትችላለህ? አሳማ ምናምን ሲፉድ እኮ ይበላል። ሲፉድ ይበላል። ግን አንዳንድ ፈልገን ነው እንጂ ማንበላው እንጂ በሃይማኖት አይከለከልም። አላለው አላለው ምናልባት አንዳንድ ነገር አለ ግን ለጤና ነው የሚከለከለው። እንደውም ያየሁት ብዙ ስታበዛ ጭንቅላት ላይ ችግር ያለ ያመጣል። ሲፉድ እንትን አለው ይሄ እንደዚህ የተለየ በሽታ ሳይሆን አሁን ለምሳሌ ሱሺ ስትበላ እንትን አለው አይደል? ተነ ስሙን መጥራት ላይ ስለናም ኮሶ ምናምን ኮሶ እንደዛ ጭንቅላት ነው። ኮሶ ታዲያ ብርቅ ነው እንደ ኢትዮጵያ ጭንቅላት ላይ ነው የሚገባው። ኦኬ ጸጥ ነው የሚያደርገው። ጥሬ ከበላህ ነው ይሞታል። ሱሺ ጥሬ ከበላህ ነው ያ ሰማ ጥሬ ምናምን ሱሺ የቻይኖች እኔ አልወድም። እኔም ቀምሼ አላውቅም፣ ግን ካበዛህ ነው እንደዛ ምግብ አታብዛ ነው የሚመከረው። ለሙከራ ግን ለዩቲዩብ ግን አሁን እነዚህ ታይላንዶቹ ምናምን እንደሷ የሚበሉት ግን እነሱ የሚጠጡት ነገር አለ፣ የሚጠቀሙት ነገር አለ። አማርኛ እኮ አንዳንድ ደስ የሚል ሀገር አደ ይለምዶበት አይደል? እንደ አንዷም እንደው ሰቀል እዚህ ነጮቹን እያማች ነው ጊዜ የምትሄደው ከጓደኛዋ ጋር ስራ ሲሄዱ ያትቺ ጸጉሯ ያትቺ አይኗ ምናምን ያልሽ የምትሄደው ሁሉ አማርኛ አይሰሙም። ማን እዚህ ትሬን ላይ ወደ ስራ ሲሄዱ ከጓደኛዋ አንጃ መዳብ ያለ እዚህ ቆይታ ሀገር ቤት ሄደች ረስተው ለምዶባት ታክሲ ውስጥ ከሄዳ ነው ገብቷል ስለለመደበት ኧረ ሹፌያት ቅንድቧን ምናምን ስትል አፍራ በቃ የመጨረሻ ይቅርታ ነው። በይሮ ልማድ መጥፎ ነው፣ በጣም መጥፎ ነው። ልምድ መጥፎ ነው። እንግዲህ ዩሮ ዘርዝራ እዛው ከስር እኛ ሀገር ማለት ነው። አሁንም እኛ ነፃነት አለ። አሁን በአማርኛ የፈለግከው ማለት ትችላለህ። አሁን የሆነ ምግብ ቴስት አድርገህ ኧረ ቤቱ ይደብራል ውጣ ምናምን ብትል ማን ነው ስልክ ራሱ ስታወራ ሆነ አንዳንዴ ጓደኛ ሆና የሆነ የማይሆን ነገር ይሄድ የለ አንተም እሱን መልስ ለመመለስ የምትለው ነገር እዚያ አታፍ ስለዋል እና የቋንቋ ነፃነት መጥፎ ነው። አሁን በፊት እኔ የማውቀው እንትን አለ የሆነ ጀለስ ነበር ስትመጣ ብሎ ነው ሰላም ብራዘራቺ ምርጧ እስቲ ዞር በል እኔ በእጁ እንትን ይላል ስደተቅጣ ይሄ ሰው መሰላችሁ እዛው ጉራ የተረገመ ሰው ነው። ግን ስትመጣ ማንም እንደሱ የሚያሽቃብጥልህ ውድ ነው። እሱ ለምዶበት ከጀርባ ያስገባል። ጸባዩ አሪፍ ጓደኛ ሊሆን ይችላል። ግን ለምዶበት በቃ አካብዶ ምናምን እዚህ ሶስት ሰው ቀራ ልጆ ሄዳ ይሄ ወሬ አመዳ ይሄ ሰው መሰላችሁ ነው ሄዳ አንድ ይዞ አነጠረው ከኋላ ሰምቶ አንከባሏት። አንዳንዱ በሲሪየስ እንደዚህ አይደለም ምን ለፊት ይሻላል። ግን ልማድ አለ እንደዚህ ልመናም ልማድ ያለበት እኮ አለ። 3-4 ሆነ ይቀመጥና አንዱን ይቀጠቅና ብድግ ብሎ አንዱ ሲሄድ እሱን ይቀጠቅጡታል። አንዱን ብድግ ብሎ ሲሄድ ታውቀዋለህ። በቃ ስትሄድ በቃ ቀጥቅጡኝ ብለህ ነው የምትሄደው። አሁን ስታገብ ያው እንትን ሞቲቬሽናችንን ቀንሷል። ዩቲዩብ ላይ መቅረጽ ራሱ ታገበን ድምጻችን እየቀነሰ ነው። ስጋው ነው ምርጥ ነው። ዋው እንግዲህ ያው ዱቄት አድርገነዋል። ቺፕሱን ብቻ ነው የቀረው። ምንም የቀረ ነገር የለም እና እርሲ ቺፕስ ነበር እንካን ነገር ሶፍት አምጣና ተረፈው ጸጥ ነው ያደረግነው። ጸጥ ክብራትና ክብራን ያው እንዳያችሁት እንግዲህ በርገሩን ያው አጠናቀነዋል። ጸጥ አድርገነዋል። አሪፍ ቴስት ነው። እንግዲህ ነዳኒ 11 ከ10 ሁሉ ሰጥተውታል። እኔ ደግሞ ትንሽ ቀነስ አድርጌ 7 ብየዋለሁ። ምክንያቱም ሶሱ ለኔ ትንሽ ለኔ ነው ቃራው ነው እንጂ ስጋው በጣም ምርጥ ነው እና ምርጥ ነበር። ይሄን ይመስላል እንግዲህ ወጣ ብለን ትንሽ በመጥፋት ያክል ብቅ ለማለት ነው። በሚቀጥለው በሌሎች ቪዲዮዎች እንገናኛለን።
የአባይ ቀን ነው ዛሬ። ለአባይ ነው ይሄንን ሰንጋይጣል ነው። ሰብስክራይብ አድርጋችሁ ቤተሰባችሁን ማሰባሰባችሁ ደግሞ ኮሜንት ሴክሽን ላይ አስቀምጡልን። መልካም ጊዜ። ባይ ባይ። ቻው ቻው።